ያው እንግዲህ የናፈቀችው በጣም የምትወደው ባሏ እንግዲህ ወደ ቤት ሻንጣውን ይዞ ሊመለስ ነው። በስተ መጨረሻም እንግዲህ ይህን ያህል በጣም የወጣንበት የወረድንበት ነገሮች ተሳክተው ወደ ቤት እንግዲህ እንግዲህ ዳኒና ሩታ ሰሞኑን ሲቀመሙና ሲወቅጡ ሲፈጩ ሲበጠብጡ የነበረው ነገር እንግዲህ ዛሬ ጋይስ እንግዲህ አብርሽ ወደ ቤት እንዲመለስ አስገድደውታል። ጋይስ ፍላጎት ሳይሆን አስገድደውታል። አብርሽ እንግዲህ እየመጣ ነው፣ ባልሽ ወደ ቤት እየተመለሰ ነው፣ ስንጠብቀው ስንጓጓለት የነበረው ስንት ውጣ ውረድ ያየንበት ነው ብሎ እንግዲህ ዳኒሻና ሩቲ መጥተዋል። የዛሬው ቪዲዮ በነገራችን ላይ በጣም ነው የሚደብረው። እውነት ለመናገር አብርሃም በጣም ነው የሚያሳዝነው። ከነስሙ አብርሃም ነው። ትዕግስቱ ጌታን ነው የምላችሁ። ትዕግስቱ የትዕግስትን ጥግ ያየበት እኔ እንጃ። እንደዚህ የሰው ልጅ በቤቱ በገዛ ቤቱ ከፍ ዝቅ እየተደረገ ምንም ነገር የማይናገር እኔ የትዕግስት ጥግ ያየውበት አብርሃምን ዛሬ ነው። የምሬን ነው የምላችሁ። ከነስሙ አብርሃም ነው እሱ እና ሩታ ግን በዚህ ልክ ባይሆን ለምን አስፈለገ በዚህ ልክ? በእርግጥ አብርሽ አጥፍቷል፣ አላጠፋም ማለት አይደለም። ባጠፋው ልክ ደግሞ በጣም ብዙ ጊዜ ይቅርታ ጠይቋታል፣ በጣም ብዙ ጊዜ ለምኗታል፣ በጣም ብዙ ነገሮችን አድርጓል። ግን ይቅርታ ማድረግ አልችልም፣ በቃ አንተ ያደረካቸውን ነገሮች ካልተበቀልኩኝ በይቅርታ ብቻ ማልፍ አይነት ሴት አይደለሁም ብላ እንግዲህ ብዙ ነገሮችን አክት ስታደርግ ነበረ ሩታ። ከአብርሃም አልፎ ደግሞ ቤተሰቦቹ፣ ጋሽዬ፣ እህቶቹ፣ ወንድሞቹ በጣም ሲለምኗት እስከዛሬ ሲለምኗት አይሆንም ብላ እነሱን አግላ ዳኒሻን እንግዲህ አምጥታ ከዳኒ ጋር የቀመረችውን ነገር በይፋ እያወጣችሁ ነው። በነገራችን ላይ ከሁለት ቀን የተለቀቀው ቪዲዮ እንግዲህ የዳኒ እጅ እንዳለበት አብርሽን ብሏል፣ ከዳኒ ጋር ነው ብሏል። በእርግጥ ያቃላ ከልቡ ማለት ከካሜራ ጀርባ ምን እንደሆነ እነሱ ናቸው የሚተዋወቁት ጋይስ። ነገር ግን ያንን ወይን አዘጋጅታ ያንን አብርሽ እንዲጠጣና አብርሽ ሌሊቱን ሲጫወቱበት እንዳደሩ ፋይል ለመያዝ ማለት ነው። ገባችሁ? ፋይል ሲይዙበት ያደሩት ሁለቱ ተመካክረው እንደሆነ ነው። ምክንያቱም እዚህ ጋር አይታችሁ ከሆነ በጣም ብዙ ውጣ ውረድ ያየንበት እያለ ነው። እና እኔ በነገራችን ላይ ይሄን ቪዲዮ ከመስራቴ በፊት ቪዲዮዎቻቸውን አይቼ ነው የጨረስኩት። ምክንያቱም የሆነ እንዴት ነው በጣም ነው የሚያሳዝነው። እኔ አብርሽ እንደ ዛሬ በጣም አሳዝኖኝ አያውቅም እውነት ለመናገር ማለት ነው። ለምን እንዴት የሰው ልጅ ትዕግስቱ በኢየሱስ ስም የምሬን ነው የምላችሁ። እና በዚህ ልክ ባይሆን ለምን ምናልባት አብርሽ አሁን እሺ ብሎ እንኳን አብሮሽ ቢሆን ሩታ ምን ያህል ደስተኛ ነሽ? በእንደዚህ አይነት ልክ በዚህ ልክ ሚዲያ ላይ አውጥተሽ አዋርደሽ ባልሽን የልጅሽን አባት። በእርግጥ እሱ ወንድ ልጅ ነው። ምንም ነገር ቢሆን ነገሮች ሴት ላይ እንደሚካበዱ ወንድ ልጅ ላይ አይከብዱም። ማንኛችንም እናውቃለንና ሁለት ሶስት ደንዝዟል ጋይስ። በስተመጨረሻ የሆነ ነገር ያስነካውት ነው የሚመስለው ሁላ ማለት በስልክ ሲጨቀጭቁ ፋይል ምናምን ሊከውበት በቃ ደንዝዟል። ተኝቷል። እንኳን ደስ አለሽ ሩታ፣ በጣም ደስ ብሎሻል። ሩታ በስተመጨረሻም ተሳክቶልናል። እንኳን ደህና መጣሽ። ናራ ግባ ችግር የለም። ሻንጣውን እንደዚህ እያስተከዘ ልቀቀው ሻንጣውን ችግር የለም። ምን ይሄን ያስገባል? ልቀቀው ያስገባል እሱ። አመሰግናለሁ። ለምን ደግሞ እንግዲህ አብርሽ በር ከፍቶ ሲገባ ኦልሬዲ ሩታ ብቻዋን እንደነበረች ነው የሚያውቀው። ብቻዬን ነኝ የቤት ያለሁትና ነው ያለችው። ሲመጣ ግን እንግዲህ የሩታ አጋዥ አለ ጋይስ። የሩታ አጋዥ የሩታ ነገሮችን እንድትቀመም የሚቀመመው ዳኛው ማለት ነው። የነገሮቹ ዳኛ ዳኒሻ አለ
እና በጣም ነው የደነገጠው ዳኒን ሲያይ። በዛ ላይ ደግሞ አብርሽ በጣም ፊቱ ተዘፍዝፏል። ፈልጎ ወዶ አይደለም ወደዚህ ህይወት የመጣው ፋይል ተይዞበት ያ ፋይል እንዳይወጣ በማለት ነው። እዛኛው ቤት ሄርሜላ እየታመመች ነው። እዚህኛው ቤት ደግሞ አብርሽ በፋይል ስለተያዘበት ብቻ ወደዚህኛው ህይወት ለመቀላቀል እንግዲህ ተገዷል ማለት ነው። ከዚህ በኋላ ደግሞ እንግዲህ ዳኒ ከፍ ዝቅ ሲያደርገው፣ እቃ ሲያሳጥበው፣ ልጅ ሲያስይዙት ቤት ቁጭ አድርገው ደግሞ እነሱ ለመዝናናት እቃ ለመግዛት ይሁን ብቻ አላቅም ከዳኒ ጋር ስትወጣ እናያለን። ግን ሩታ ማለት ነው አሁንም ቢሆን የምሬ ነው የምላችሁ እሺ ብሎ እንኳን አብርሽ አብሯት ቢቀጥል ከዛሬ ጀምሮ አብረው ለመቀጠል አይደለም ለመበቀል ነው። አብረው ለመቀጠል ብትፈልግ የባሏን ገበና ትሸፍን ነበረ። እንደዚህ በሚዲያ ላይ አውጥታ አታዋርደውም። ምክንያቱም የልጇን አባት ባሏን ፋይል ይጀብካለሁ ብላ እንደዚህ በሚዲያ ላይ አውጥታ አታዋርደውም። እውነት ለመናገር ማለት ነው አብረው መቀጠል ስለማትፈልግና ለበቀላ እንደሆነ እዚህ ጋር ማስተዋል ይቻላል። ጋይስ አስገድጄ አይደለም የመጣው ፈልገው ነው የመጣው። ሚስትህ እኮ ናት። አስገድደሽ ጀመር ሁሉ ነገር ፈልገህ ካደረግከውና ከሆንክ በኋላ አስገድደሽ ምናምን አትበል፣ አታስመስል። ደግሞ ዘንድሮም ታስመስላለህ እንዴ? አይከብደም ዘንድሮም ማስመሰል። ምንድን ነው የበለጥሽው ከኔ ፍቅር አንተ ጋር በፍቅር ማለት እሱ ነው አልፈልግም። ተጃጅላችኋል። በግዳጅ ነው እንደዛ ማድረግ የምትችይው? በግዳጅ ወይ የሆነ ፋይል በመያዝ ነው? ፋይል ስላያስኩብህም አይደለም በግዳጅም አይደለም። ፈልገው ነው ሁሉንም ነገር ያደረግከው። ቪዲዮ እየቀረጹ እንደሆነ ደግሞ በደንብ ፈልጎማ አይደለም። እዚህ ጋር ሩታ ሁሌም አይነ ደረቅ ነው የምትሆነው። ለምን መሰላችሁ? ባለፈው ምን አጠጥተሽው ነው ሩታ ስትላት ቡዜ ምንም ነገር አላጠጣሁትም እኔ የጠጣሁትን ወይን ነው ለሱ የሰጠሁት። ከዛ በኋላ ደክሞት ነው መሰለኝ ስራ ላይ ቆይቶ ነው መሰለኝ እንቅልፍ ሲለው በእግሩ ነው ሄዶ የተኛው አለች። መድኃኒት ሰጠው ማለት ነው። ለምን በዚህ ልክ መዋሸት አስፈለገ? አሁንም ደግሞ ፋይል አይደለም ድብን ያለ ፋይል ይዛችሁበት ስልክ ቀጥቅጣችሁበት ልጁን ያለ እንቅልፍ አሳድራችሁት። ከዛ እንግዲህ አማራጭ ሲያጣ አብርሽም ተመልሶ መጣ። እኔ የምለው አብርሽ ማለት ነው ለምንድን ነው በዚህ ልክ የሚፈራው? አብርሽ ወንድ ልጅ አይደል እንዴ? ቆፍጠና አይልም እንዴ? የምሬ ነው የምላችሁ። ለምንድን ነው የሚፈራው? ዳኒ የያዘውን እቃ አይደል እንዴ እሱ ያዘው እንዴ? ስንቱ አይደል እንዴ ቲክቶክ ላይቭ ላይ እያንጠለጠለ የሚውለው? ምን ችግር አለው ቢለቀቅ? የትኛው ላይ ነው በደንብ እንትን አክቲቭ የሚሆነው? ቲክቶክ ላይ ነው ወይስ ኢንስታግራም ላይ? ለምን የሶሻል ሚዲያ ዓለም ላይ ለምን አይለቅም? ምን ችግር አለው ቢለቀቅ? ተለቀቀ ነው በቃ። ሰው የያዘውን ነገር ነው ያዘው። ስለዚህ ለምንድን ነው አብርሽ በዚህ ልክ የተንፈራፈረው? የምሬን ነው የምላችሁ። ሩታ ደግሞ አሁን እውነት ይሄን ፋይል ይዛበት አብርሽ ወደ ቤት ተመልሶ አብሮሽ ቢኖር ማለት ነው እውነት እንደ ባል አክብረሹ አብረሽ ልትኖሪ ነው ወይስ ደግሞ እሱ እንደ ሚስት ወዶሽ አብራችሁ ተፋቅራችሁ በፍቅር ከዚህ በኋላ እናንተ እውነት አብራችሁ የምትቀጥሉ ሰዎች ናችሁ? በእንደዚህ አይነት ፋይል በመያያዝ እንዴ! ምን አይነት የጅል አስተሳሰብ ነው? በዛ ላይ ደግሞ ዳኒን አምጥተሽ ከፍ ዝቅ እያደረገው እየሰደበው ባልሽ ነው። ምንም ቢሆን የልጅሽ አባት ነው። ገባሽ? ልታከብሪ ሊገባል። እሱ ትላንትና ብዙ ነገር አጥፍቷል። አይኖ እናውቃለን። ዳኒ አብርሽ በጣም ብዙ ነገሮችን አጥፍቷል። ባጠፋው ልክ ደግሞ ክሶሻል። ሊክስሽ ሞክሯል። አልፈልግም እያልሽ ስጦታውን ስትመልሺ ነበረ። አልፈልግም እያልሽ ስትመልሺ ነበረ። አይደለም አብርሽ ቤተሰቦች እንኳን ላንቺ ምን ያህል ክብር እንዳላችሁ ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። እስከ ዛሬ በርሽን እያንኳኩ ነጋ ጠባ በርሽ ላይ ናቸው ወንድሙና እህቱ። ጋሽዬማ ደክሞት ትቷል። ስለዚህ ለምንድን ነው በዚህ ልክ መውረድ ያስፈለገው? ምናልባት አብርሽ በየዋህነቱ የዋህና የትዕግስት ጥግ ያየውበት አብርሽን እኔ ዛሬ ነው። ከምሬ ነው የምላችሁ። ሰማኛለ እዚህ ጋር እንደዚህ ሰለሰለጨበትከኝ። የትኛው ነው የመጀመሪያ ፎቶ? ከየትኛው ፎቶ ልጀምር? እኔ የምለው ከየትኛው ፎቶ ልጀምርልህ?
ከፈለከው ጀምርና አንሸራሽረው አይለውም እንዴ አብርሽ? ቆይ ለምንድን ነው በዚህ ልክ የፈራው? ማን ስለሆኑ ነው እነሱ እንዴ? የራቁት ቪዲዮ በአብርሽ ነው እንዴ ተጀመረው? የራቁት ፎቶ በአብርሽ ነው እንዴ ተጀመረው? ስንቱ አይደለም ወንዱ ሴቱ አይደለም እንዴ ሲንሸራሸር የሚውለው? ምን ችግር አለው? በዚህ ልክ ልቡን አግኝተውት ነው እንጂ እንደዚህ እንትን የሚሉበት እንዴ። ሰው በዚህ ልክ እሱ የዋህ ስለሆነ ትዕግስት ስላለው ነው እንዴ እንደዚህ ዳኒ የሚደነፋበት? ሩታ ወንድ ከሆነች ለምን ብቻዋን አልተጋፈጠችም? በስራት አስቀምጥ። እዩት እንግዲህ የዳኒ ትቢት እዩት። ወይኔ ወንድ ልጅ አለ አብርሽ። አይዞህ ያልፋል አብርሽ። ኧረ ምስጋና ወደዛ እንትን ይበል። ስማ እኔ እንደዚህ አይነት መረጃ ምንድን ነው የምታመሰግነው? ውሃ ስጠኝ አለው። ውሃ ሰጠው አብርሽ። የኔ የዋ የምር እኔ እንደ ዛሬ አብርሽ አሳዝኖኝ አያውቅም። በዚህ ልክ ባታዋርደው ሩታ አብርሽ እኮ እኔ እንጃ በዚህ ልክ ሩታን እንዴ ምን ቢበድላት ነው? አሁን ውሃ ስጠኝ አለውና የሆነ ክብሩ የሚቀነስ የሆነ ነገሩ የሚነካ ነው የመሰለው። ትዕግስቱን ነው እዚህ ጋር ያሳየው፣ የዋህነቱን ነው እየተፈታተናችሁት ያላችሁት። እንደናንተ ፍላጎት ቢሆንማ አብርሽን በቃ እንዴት ነው ሰው ፊት ለማዋረድ የሆነ ነገር ለማድረግ ነው። የአብርሽ ዝምታ፣ የአብርሽ ትዕግስት የምሬን ነው የምላችሁ ለሩታ አንድ ቀን ዋጋ ያስከፍላታል። ዳኒ እንደሚባል ሰውዬ ደግሞ አይኑን ማየት አልፈልግም እያለ የመኖር መብት አለኝ፣ ቤት ውስጥ የመኖር መብት አለኝ። ቤቱ ቆይ እኔ የምለው የአብርሽ ነው ወይስ ማን? ለነገሩ አብርሽ ተውት ጋይስ፣ ቪዲዮን ነው አሉ ያው እዚህ ጋር ይታጠብና ስለኝ እዚህ ጋር አጣጣብ እያለው እንደዚህ ይታጠብቃል፣ እዩት፣ እንደዚህ ይታጠብቃል። እሱ የበላበትን ነው ለሱ ቁርስ ሰርታ ነው ለሱ ቁርስ የሰራችበትን ቁርስ ምሳ እየሰራችበት እቃ እንኳን አላጠበችም። እሱን ለማሳጠብ እንግዲህ አዘጋጅተው ጠብቀው ልጅ እንደሚይዝ ሰው ሆና ነው ውስጥ የገባችው። አስመሳይ እና ከዋለና ቤት ድሮም ይሰራል ስራ። እንጀራ እንኳን ሳይቀረኝ ይጋግራል ብሏል። ለሩታ ራሱ ሲጋግር አይተናል። ደግሞ ሞያ አለው፣ ምክንያቱም ባለሙያ እናት ስላሳደገችው ማለት ነው። እቃዎች ማጠብ ብርቅ አይደለም። ከየትኛው ፎቶ ጀምር? ከየትኛው ፎቶ በከፈለከው ጀምር አይለው ምን ያብሽ? ቆይ እኔ እኮ የምሬ ነው የምላችሁ። አብሽ ምን ሆኖ ነው ግን እንደዚህ የተበጫበጫው? ከሱ የተለየ ነው እንዴ እቃ ያዘው እንዴ? ምን ያብርሽ ነገር እንትና ብርጭቆ አጥባ አታውቅም ነው? ኧረ እባክህ ስራ ሳታውቅ የኔ የዋ ስታይ ያጠብኩኝ አይደለ? አያያዘ ልክ አይደለም በስራት እኔ በጣም የዛሬው በጣም ነው የሚያሳዝነው። ጌታ እኔ እንደ ዛሬ ሩታ አናዳኝ አታውቅም ጋይስ በህይወቷ ማለት ነው። እንዴት ነው በዚህ ልክ ወንድ ልጅ ከፍ ዝቅ የምታደርገው? ስንቴ ነው የምትጫወትበት? በቃ አልፈልገውም ብላ የፈታችሁ ሴትዮ እሷ አይደለች እንዴ? የዋህነቱን ልቡን ስለምታውቀው ነው እንደዚህ የምትጫወትበት። የምሬ ነው የምላችሁ። ደግሞ የአብርሽ ቆፍጠን ያለ ማለቱ አንዳንዴ ያናደደኛል። እኔ ከምሬ ነው የምላችሁ። እንዴ ቆፍጠን አይደል እንደ ወንድ ልጅ ጋይስ? በፈጣሪ ስም ሆነ ወይ ደግሞ ራሱ ይጥላል እንጀራውን ይጋግራል። እሱ ጎበዝ ነው እውነት አስመሰል ጋር ያቃል። እኔም ጋር እዚህ ይጋግርልኝ ነበር በፊት። ስለዚህ አሁን ይጋግራል። ዛሬ ይፈልጋል። አይ ወይኔ አብርሽ ወይኔ ወንድ ልጅ በቃ አሁን ብዙ ሰራ መሰለኝ። እረፍት አድርገና ኖ እቃውን ከጨረሰ ልጁን ይጠብቃል። እኛ ሱፐርማርኬት ደርሰን ይጣላል። በቃ ይበቃል። ታይተም አብርሽ ዳኒን ነው የሚፈራው። ጌታ ዳኒን በጣም ነው የሚፈራው። ያ መተረፍት ዛሬ ምን ይወጣው ነው ለሽ ገና አንዴ ዛሬ ስራ ይጀምራል። በደንብ ጠብቁ። ለምን የቤቱን ግድግዳ ታሳጥሩትም? እንደዛ ከሆነ በቃ አንድ ፊቱን ይውጣላችሁ። ብርጭቆ እንደዚህ ነው ሲጸዳ። ብርጭቆ
እንደዚህ ነው ጂል። ይሄኔ እኮ ለራሱ አይደለም ማጠብ ማለቅለቅ ራሱ አይችልም። አለቅላቂ ማን ስለሆነ ነው ዳኒ በሱ ቤት መጥቶ እንደዚህ የሚፈነጨው? አብርሽ እውነትም አላደገም ጋይስ። እኔ ልጅ ነኝ ብሏል። እውነትም ልጅ ነው። ምክንያቱም እንዳባወራ ቤቱን ማስከበር ይችል ነበረ እንጂ ማን ስለሆነ ነው ዳኒ በሱ ቤት ገብቶ እንደዚህ የሚፈነጨው? ሰማኝማ እኛ ሱፐርማርኬት ደርሰን እንመጣለን። ሱፐርማርኬት ደርሰን እስክንመጣ ድረስ ልጁን ተንከባከበው፣ ምግብ ማነው ጡጦውን በደንብ አጥበው። ሱፐርማርኬት ደርሰን ስንመጣ ደግሞ ልጁን ትቀበይውና ደግሞ ወደ ሌላ ስራ ይሄዳል። እንደዛ ይሻላል። አሪፍ ነገር ነው። ነው ጌታ በጣም የሚጠቀመው ምንድነው? ኢንስታግራም ላይ በጣም ይጠቀማል። አክቲቭ ነው ወይስ ቴሌግራም ላይ ነው? አይ ኢንስታግራም ላይ አክቲቭ ነው። አሪፍ ነው አይደል? ቲክቶክም ላይ ምንም በዚህ ልክ ማለት ነው። የትኛው ላይ አክቲቭ ነው? የፈለገው ላይ አክቲቭ ቢሆንስ? የትኛው ላይ አክቲቭ ነው? የትኛው ላይ ይለቀቅ? የፈለከው ላይ ብታንሸራሽረው እኮ አብርሽ አላቅም። እኔ ግን ለልጁ ብሎ ሊሆን ይችላል። እና ጋይስ የዛሬው ቪዲዮ እውነት ለመናገር በጣም ነው የሚያናድደው። እንግዲህ እንዳያችሁት ነው። በያላችሁበት ሰላማችሁ ይብዛ።